በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሶርያዊው ጋር በገበታ ላይ። በጣም በተራብክበት ዕለት ነው እንበል። ከፊትህ ምግብ ቀርቦልህ አንተም ለመብላት ጓጉተህ እያለ አንድ አባት ማዕዱን ለመባረክ ተነሱ። አባ የማዕድ ጸሎታቸውን ትንሽ ረዘም ቢያደርጉት ምን ይሰማሃል? መቼም በተራባ አንጀትህ በአፍህ አሜን እያልክ በልብህ መራገምህ አይቀርም። እኔ ጸሎቱን መች ጠላሁ፣ ነገር ግን ሰሎሞን ለሁሉም ጊዜ አለው ብሎ የለ እያልክ ከራስህ ጋር ትሟገት ይሆን? መቼም ጸሎቱ አብቅቶ የኦርቶዶክስ ቤተ ክርስቲያን ከጌታ በተማረችው ሥርዓት የሉቃስ ወንጌል ምዕራፍ 24 ከቁጥር 30 ካህኑ ከእንጀራው ቆርሰው ሲሰጡህም ንዴትህ ላይ በርድ ይችላል። ማዕዱ ሲጀመር ግን ቂምህን ረስተህ ደስ ብሎ ትመገባለህ። ሶርያዊው ያለውን ብትሰማ ግን ራስህን ትታዘበዋለህ። ሶርያዊው ቅዱስ ኤፍሬም ከመብላት በፊት ለሚደረገው ጸሎት እጅግ ትልቅ ቦታ ከሚሰጡ አባቶች አንዱ ነበር። እርግጥ ነው በመጽሐፈ መነኮሳት ምግብ አቅርቦ ሊባርክ ጸሎት ከጀመረ በኋላ ምግቡን ረስቶ በተመስጦ ጸሎት ሲያደርግ ያደረና ሰዓቱ አልፎ የቀጣዩ ቀን ጾም የገባበት አባት ታሪክም አለ። በእርግጥ የእግዚአብሔር ስም ምግብ ለሆናቸው አባቶች ከሰማያዊው ማዕድ ገበታ ተነስተው ወደ ምድራዊው ምግብ መምጣት ቁልቁለት ይሆንባቸዋል። እኛ ስጋውያኑ ደግሞ በሰማያዊው የጸሎት ገበታ ላይ ቀርበን እንኳ ስለ ምድራዊ ምግብ ማሰብን አናቆምም። በእርግጥ ለመብላት ፈጣሪን ማመስገን ለምን ያስፈልጋል? ቅዱስ ኤፍሬም ስለ ምግብ ጸሎት በደረሰው መጽሐፉ ቴብል ብሌሲንግስ ኦፍ ማር ኤፍሬም ላይ አዳም በገነት እያለ ዕፀ በለስን ከመብላቱ በፊት አላመሰገንም፣ መብላቱም አመጽ ሆኖ ተቆጠረበት። አዳምን ለማዳን ለካሳ የመጣው ጌታ ግን ማዕድን አመስግኖና ባርኮ ይቆርስ ነበር በማለት ይናገራል። እስቲ አዳምና ሔዋን ዕፀ በለስን የበሉበትን ዕለት እናስታውስ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 6። ወሰደችና በላች፣ ሰጠችውና በላ የሚሉት ቃላት አዳምና ሔዋን ሳያመሰግኑ መብላታቸውን ፍንትው አድርጎ ያሳያል። ምናልባትም ከመብላታቸው በፊት በጸሎት አመስግነውት ቢሆኑ ኖሮ የፈጣሪያቸውን ትእዛዝና ያደረገላቸውን ሁሉ አስበው ከኃጢአት ሊከለከሉ ይችሉም ነበር። ቅዱስ ኤፍሬም ሰው በመብላቱ ካላመሰገነ ከእንስሳት አይለይም ይላል። እንስሳት ስለሚበሉት ነገር አመስግነው አያውቁም። አንድ አባት ዶሮ ውሃ ስትጠጣ ቀና የምትለውን ለምስጋና ይሆን ሲሉ ሰምቼ ነበር። ውሃውን ማውረዷ እንዳለ ሆኖ ነው። ስለዚህ ቅዱስ ኤፍሬም በልተው ጠጥተው እንደማያመሰግኑ እንደ እንስሳት አንሁን ይላል። አክሎም በገበታ ላይ ቁጭ እንዳልን እየበላንም እናመስግን፣ እያመሰገንን እንብላ። የሚያስመርረንን ረሃብ ከተወገደልን፣ ጥማችን ከተቆረጠልን አሁን ያለመታወክ እናመስግን ይለናል። ለማመስገናችን ምክንያቱ በእያንዳንዱ ምግብ ውስጥ የፈጣሪ ሥራ ስላለ ነው። ይህ ድንቅ አባት በውብ ዝማሬ ግጥሞቹ ዘርዝሮ ይናገራል። እንጀራ ወይም ዳቦ ስትበላ ይህ እንጀራ ከአፈር መገኘቱን አስታውሰህ ታውቃለህ? ታዲያ የፈጣሪ ሥራ ማድነቅ የለብህም? ጣፋጭ ጭማቂ ስትጠጣስ ይህ ጭማቂ ከእንጨት ላይ የተገኘ መሆኑን አስተውለሃል? ለምግቡ ጣዕም የሰጠው ከሾሃማ እንጨት የተጨመቀ ዘይት እንደሆነ ለምን ትረሳለህ? ከዚህ በላይ ምን አስደናቂ ቸርነት አለ? ጨው ባይኖር ይህ ምግብ ውሃ ይል አልነበረም? ጨውን እንደ ድንጋይ ከሚረገጥበት ስፍራ ያስቀመጠልህን ፈጣሪ ሳታመሰግን እንዴት ትበላለህ? ይላል ቅዱሱ። ቅዱስ ኤፍሬም እውነት አለው። ምግብ ያበሰሉልንን ባለሙያ ሰዎች እናመሰግናለን፣ እናሞግሳለን። ምግብን የፈጠረውን እንዴት ዘነጋ ነው? የምግቡ ጣዕም አስደነቀን። የምግቡን ፈጣሪ ግን ለማመስገን ጥቂት ደቂቃዎች እንኳን እንዴት መታገስ ተሳነን?
ጣፋጭ ምግብ ያበሰሉልንን ሰዎች እጅሽ ይባረክ ብለን እናመሰግናለን። የአብሳዮቹን እጅ ከሚበስለው ነገር ጋር የፈጠረውን ጌታ ግን አናስታውሰውም። ምግብ ቤት ገብተን ለጥቂት ሰዓት ተመላልሰው ቦታ ሰጥተው ጥሩ ምግብና መጠጥ ከአክብሮት ጋር ላቀረቡልን አስተናጋጆች ምስጋና እናቀርባለን። ዝናቸውንም ለሌላ ሰው እንነግራለን። እንደ ክቡር እንግዳ ሁሉን በምድር ላይ አስተናድቶ ሲጨርስ የፈጠረንንና ከተፈጠርንበት ዘመን እስካሁን ድረስ በዝናብ አብቅሎ በፀሐይ አብስሎ የሚመግበን ፈጣሪ ግን ለማመስገን ጊዜ ማጣታችን ምንኛ ያሳዝናል። ቅዱስ ኤፍሬም ምግብ ላይ ቁጭ ብላችሁ ስለ እሳት ማመስግኑ ይላል። እሳት አይበላም፣ በእርሱ ለሚበስሉ ምግቦች ሁሉ ግን ጣዕምን ይሰጣቸዋል። በምግቡ ጣዕም ውስጥ የእሳቱ ትኩስነት አለ፣ ነበልባሉ ግን የለም። ሙቀቱ ግን በእጃችን ላይ ነው፣ ማቃጠሉ ግን ከኛ ርቋል። ስለዚህ እሳትን ድንቅ አድርጎ የፈጠረን አምላክ እያደነቃችሁ ብሉ ይላል። ጌታችን እንጀራና ዓሣ አበርክቶ ባበላ ጊዜ እንደተመገቡት ሰዎች እንሁን። እነርሱ ሲበሉ የተመገቡት በስጋቸው ብቻ ሳይሆን በነፍሳቸውም ነበር። አፋቸው ዓሣና እንጀራውን ከመብላት አላረፈም፣ ሕሊናቸው ደግሞ ፈጣሪን ከማድነቅ አላፈረም። ይልቁንም ከምግቡ በላይ ምግቡን ለሰጣቸው ጌታ ማወቃቸው በልጦባቸው ምስጋናቸው ከመመገባቸው አይሎ ነበር። የዮሐንስ ወንጌል ምዕራፍ 6 ከቁጥር 13። ቅዱስ ኤፍሬም አላቆመም። እየበላችሁም ስለ እግዚአብሔር ተነጋገሩ፣ ገበታችሁ የመንግሥተ ሰማያት ገበታ ይሁን ይላል። ገበታ ላይ ስለ ምን እናውራ ካልን ደግሞ ብትፈልጉ ስለ ገበታ አውሩ ይለናል። አብርሃም ቤት እግዚአብሔር ተገኝቶ ስለ ቀረበለት ገበታ ተነጋገሩ። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1። ድሃውን አልዓዛርን ከደጁ አስተኝቶ ሲበላ ስለነበረው ስለ ባለጸጋ ገበታ ተነጋገሩ። የሉቃስ ወንጌል ምዕራፍ 16 ከቁጥር 21። ስትበሉ ብራብ አብልታችሁኛልና ስትጠጡም ብጠማ ጠጥታችሁኛልና የሚለውን ቃል አስታውሱ። በገበታችሁ ላይ ወይን ቀርቦ ከሆነም ብዙ ነገር ያጫውታል። ወይን ሳይጠጡ ስለኖሩት ስለ ኢዮናዳብ ልጆች ተነጋገሩ። ትንቢተ ኤርምያስ ምዕራፍ 35። ወይኑን ስትቀዱ ጳውሎስ ለጢሞቴዎስ ስለ ሆድህ ትንሽ የወይን ጠጅ ጠጣ እንዳለው ተወያዩ። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 23። በዚያውም ወይን ጠጅ ማብዛት ሎጥንና ኖህን ለምን አይነት ጥፋት እንደዳረጋቸው ያነሳችሁ ከመስከር ተቆጠቡ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 21። በገበታ ላይ ሰው ከማማት ቃሉን መወያየት ይሻላል ባይ ነው። ማር ኤፍሬም እንዲህ ይላል። አንዳንድ ሰው ሊበላና ሊጠጣ ተቀምጦ የሚያኝከውን ስጋው አያጣጥመውም። ሳውል ስጋ ለመመገብ ተቀምጦ የዳዊትን ስጋ ይበላ ነበር። በገሃድ ወይን እየጠጣ በስውር ግን የዳዊትን ደም ይጠጣ ነበር። አንደኛ ሳሙኤል ምዕራፍ 20 ከቁጥር 24። የዮሴፍ ወንድሞችም ሊበሉ ተቀምጠው ወንድማቸውን ለመግደል ከጉድጓድ ጥለውት ይማከሩ ነበር። ምግቡም ከነገር ጋር እየተጎራረሱ ሲበሉ ደስ አላቸው። ዮሴፍ ስትሰግዱልኝ አየሁ ብሎ ሕልሙን ከነገራቸው ቀን ጀምሮ እንደዚያች ቀን ምግብ ጣፍጧቸው የበሉበት ምግብ አልነበረም። የዋሁ ዮሴፍ በግብፅ ገዢ ሆኖ ከተሾመ በኋላ ግን እየበሉ የሸጡትን ወንድሞቹን በቤተ መንግሥት እንዲበሉ ወደ ገበታው ጠራቸው። ከወንድሞቹ ጋር እስከ በላበት ቀን ድረስ ዮሴፍ የግብፅ እንጀራ አልጣፈጠውም ነበር። ከወንድሞቹ ጋር እስከ ጠጣበት ቀን ድረስ የፈርዖን ወይን አላስደሰተውም ነበር። የሚወደውን ሰው እያየ የሚጠጣ ሰው ከወይኑ ጋር ፍቅርን ይጠጣል። ጠላቱን እያየ የሚጠጣ ግን ከመጠጡ ጋር ቁጣን ይጎነጫል። እኛ ግን ወይናችንን ባልንጀራን ከመውደድ ጋር እንቀላቅል። ወይኑ በደም ስራችን ሲወርድ ፍቅር በህሊናችን ይፍሰስ። ምግቡ ወደ ሆዳችን ሲወርድ ጸሎት በህሊናችን ይቆይ። በልተን ስንጨርስ ስብሐት ብለን እናመስግን። እስራኤል በልተው ባለማመስገናቸው እንደተቀጸፉ አስታውሱ። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 6። ፈጣሪ ስጋን ሰጣቸው፣
ሳያመሰግኑ ሲበሉ ሳያኝኩት የእግዚአብሔር ቁጣ ነደደ። ምግቡም በአፍንጫቸው ወጣ። ኦሪት ዘኍልቍ ምዕራፍ 11 ከቁጥር 20። ቅዱስ ኤፍሬም በአፍንጫቸው ወጣ የሚለውን ሲያብራራ ከአፍ በላይ ያለው አፍንጫ አፍን ባለማመስገኑ ኮነነው። ከተፈጥሮ ሕግ ውጪ ምግቡ በአፍንጫ በኩል ወጣ ይላል። መቼም በልቶ ስለማመስገን የሚያብራራውን ይህን መጽሐፍ ሲያነብ አሁን ስንት ሚሊዮን ሕዝብ እየተራበ በልቶ ስለማመስገን ለመጻፍ ጊዜው ነውን? ይህ ሕዝብ ምን በልቶን የሚያመሰግን የሚል ሰው አይጠፋም። ጽሑፉንም ላይ ጨርሰው ይችላል። ቅዱስ ኤፍሬም ግን ለማመስገን መጥገብ ብቻ ምክንያት አይደለም ባይ ነው። የሉቃስ ወንጌሉን ታሪክ በመጥቀስ ባለጠጋው ነዌ ጠግቦ አላመሰገነም፣ ድሃው አልዓዛር ግን ተርቦ ያመሰግን ነበር ይላል። እውነቱን ነው። ሳይበላ ያመሰገነ ሰው በሰማይ ገበታ በአብርሃም እቅፍ ይስተናገዳል። ከመንግሥተ ሰማያት ራት ይጋበዛል። ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣል። የሕይወት እንጀራ ከቶ ከማያስጠማው የሕይወት ውሃ ጋር ይጠጣል። ለዘላለምም አይራብም አይጠማም። አበረታች መድኃኒትና ሌሎችም ዲያቆን ሄኖክ ኃይሌ 2010 ዓ.ም እንደጻፈው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ደፍረን አናቅለው እንዳያቃጥለን እንደምታዩት ይህ ቁርባን ፈራጅ ነው። እንደ ሌላ ሳይሆን የተቀደሰ ነው። እንደ ሌላ ሳይሆን የተቀደሰ ነው።